አንነቷን ሊናገሩት አይቻልም ይላል። የድንግልን ክብሯን ገናንነቷን መናገር የሚቻል የለም፣ ሊናገሩት አይቻልም። የድንግልን ክብሯን ገናንነቷን ሊናገሩት አይቻልም። ምናልባት መጀመር ይቻላል እንደሚገባት እንደ ንጽሕናዋ እንደ ቅድስናዋ አድርጎ ግን መናገር የሚቻል የለም። በእርሷ የተደረገው ከሕሊና በላይ ነውና በእርሷ እግዚአብሔር የሰራው ድንቅ ሥራ ነውና ለእርሷ እንደሚገባት አድርጎ እንደ ቅድስናዋ እንደ ንጽሕናዋ አድርጎ መናገር የሚቻለው የለም ሲል ይህንን ቃል ተናግሯል ማለት ነው። ምናልባት ለትምህርት ለዚህ ርዕስ ማጣቀሻ የሆነን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ቃላት መካከል አንድ ርዕስ አብረን እናነሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ለእርሱ ይሁንና ከተናገራቸው ቃላት መካከል አንዱን አብረን አንስተን ለማየት እንሞክራለን ማለት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ አማኑ ለክሙ ከመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወኢርእዩ፣ ብዙዎች ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኝተው እንዳላዩ፣ ወፈተው ይስሙ አንትሙ ዘትሰሙ ወኢሰሙ፣ እናንተ የምትሰሙትን ሊሰሙ ተመኝተው እንዳልሰሙ እውነት እላቸዋለሁ። ወለክሙሰ ብፁዓት አዕይንቲክሙ እስመ ይሬእያ ወአእዛኒክሙ እስመ ይሰምዓ፣ ለእናንተ ግን ዓይኖቻችሁ የተመሰገኑ ናቸው ያያሉና፣ ጆሮቻችሁም የተመሰገኑ ናቸው ይሰማሉና ይላቸዋል ቅዱሳን ሐዋርያት። እንግዲህ ከዚህ ላይ ማየት ያለብን ጌታን ያዩ ዓይኖቻቸው የቅዱሳን ሐዋርያት ዓይኖቻቸው፣ ጌታን የሰሙ የጌታን ቃል የሰሙ የቅዱሳን ሐዋርያት ጆሮቻቸው የተመሰገኑ ንዑዳን ክቡራን ከሆኑ ጌታን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የሆነባት አማናዊት መቅደስ እመቤታችን ቅድስት ድንግል ማርያም የእርሷ ክብሯ ምን ያክል ይሆን? ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የሆነባት 9 ወር ከ5 ቀን በማኅፀኗ የተሸከመችው ለመጀመሪያ ጊዜ በዓይኖቿ ያየችው በከንፈሮቿ የሳመችው በእጆቿ የዳሰሰችው በጀርባ ያዘለችው ልጄ ብላ አምላኳን የጠራች የድንግል ማርያም ክብሯ፣ ቅድስናዋ፣ ንጽሕናዋ